ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ታላላቅ ጀብዶችን ፈጸመ፣ አሁንም ድሉን ወደፊት ቀጥሏል ብለዋል። ኢትዮጵያ የኤርትራን የሀገር ዕውቅና ልታነሳ ነው ተባለ። እሬቻ በቢሾፍቱ ተከበረ። የእውቁ አርቲስት የአይን ብሌንም ተወሰደ። በነዳጅ የሚሰራ ትራክ ወደ ኢትዮጵያ እንዳይገባም ታገደ። ፋኖ ትግሉን አጠናክሮ መቀጠሉ ነው የተገለጸው። የኢንጂነር ክብረት ተመስገን ብርጌድ በደንበጫ ከተማ በጠላት ላይ ታላቅ ድል አስመዘገበ። የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ ይፍታ ንጉሴ 6ኛ ክፍለ ጦር ኢንጂነር ክብረት ተመስገን ብርጌድ ነው ደንበጫ ከተማ ወሽቆ በሚገኝ በብልጽግና ሰራዊት ላይ ታላቅ ድል መቀዳጀቱን ገልጧል። የጨለማ ድንብሩን በማይበግራቸው የትግል ፈርጦቹ በሌሊት ተነስተው ነው በደንበጫ ከተማ ውስጥ ተሰብስቦ ንጹሃንን የሚረሽነውን፣ ሴቶችን የሚደፍረውን፣ የዜጎችን ሀብትና ንብረት የሚያወድመውንና የሚዘርፈውን የብልጽግና ሰራዊት በመክበብ ከጠዋቱ 12 ሰዓት ጀምሮ በተለመደው የጥበባቸው ሲያስጨንቁት ማርፈዳቸው ነው የተገለጠው። በኮማንዶ 10 አለቃ ሆነኛው አንተን የሚመሩት ፈጣኖች የኢንጂነሩ ልጆች አስደናቂ በሆነው የውጊያ ጀብዱ ግሩም በሆነ የጦር መላ ጠላትን በቦምብ እያደባዩ የጠላትን ምሽጎች እያፈራረሱና የጠላትን ጉሮሮ እያነቁ በቆፈረው ምሽግ ቀብረውታል ነው ያለው። በህዝባችን መከራ ስቃይ የሰከሩት የሰማዕታቱ የኢንጂነር ክብር ተመስገን ልጆች በእውነትና ስለ እውነት የሚታኮሱት አንዲት ፍሬ ጥይት ጠላትን ሳትጥል በከንቱ አትወድቅም ብለዋል። ውጊያው በአታ ሆስፒታል፣ ገብርኤል ቤተክርስቲያን አካባቢ፣ ጉላ ድልድይና በከተማው አስተዳደር አካባቢ የተደረገ ሲሆን በሁሉም ግንባሮች በኩል ከፍተኛ ወገን ድል ተመዝግቧልም ብለዋል። በዚህ ግንባሮች የወገንን ኃይል በወሰደ ፈጣን የማጥቃትና በርካታ የጠላት ኃይል በቦምብና በጥይት መደምሰሳቸውንም አክለው ገልጠዋል። ጠላት ውጊያውን በብረት ለበስና በሌሎች መካናይዝድ መሳሪያዎች በመታገዝ ማካሄድ ቢሞክርም ጀግኖቹ ብረት ለበሱም በብረት ክንዳቸው ተፋልመው መልሰውታል ነው አሉትም። ከጠዋቱ 12 ሰዓት ጀምሮ እስከ 3 ሰዓት በቆየው ውጊያ ነው በርካታ ቁጥር ያለው የጠላትን ሰራዊት የተደመሰሰና የቆሰለ ሲሆን የመሳሪያና የተተኳሽ ምርኮኛ ማግኘት መቻላቸውንም ገልጠዋል። ድልበር ብርጌድ፣ ንስር ብርጌድ ከእንፍራንስ ወደ ማክሰኝት የብልጽግና አመራሮች ጭና በመጓዝ ላይ የነበረችን ተሽከርካሪም ማውደማቸው ተገለጠ። ዛሬ ከጠዋቱ 3 ሰዓት ላይ ነው የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቅ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር ድልበር ብርጌድና ንስር ብርጌድ ማክሰኝት ልዩ ስሙ ፈረንጅዋ ተብሎ ከሚጠራው ገጠር ቀበሌ ላይ ነው ጠላት ባላሰበውና ባልጠበቀው መንገድ መብረቃዊ ጥቃት የፈጸሙበት። በጥቃቱ ተሽከርካሪውና በተሽከርካሪው ላይ የነበሩ የብልጽግና አመራሮችና ለእንጂባራ ስራ ከተሽከርካሪው ላይ የነበሩ የአድማ ብተና አባላቶች ሙሉ በሙሉ ሙትና ቁስለኛ መሆናቸውም ተገልጧል። በአማራ ፋኖ ብሔራዊ ኃይል እዝ በዘመቻ አርበኛ አደማሌ ወይም አባናደው የደረሰበትን ከባድ ሽንፈት ላለመቀበል ፋኖ የተዋጋኝ ብቻውን አይደለም ከትግራይ ከኤርትራ ኃይሎች ጋር ሆኖ ነው እና ሌሎች ምክንያቶች ሲደረድር መሰንበቱ ነው የተገለጸው። ይሁን እንጂ ፋኖ ከፈጣሪው በታች ትጥቁንም ስንቁንም ሁሉንም ነገር በውስጡም በውጭም ያለው አማራ ህዝብ መሆኑን የአደባባይ ሀቅ ነው ብሎ ገልጾታል። ፋኖ የወጋኝ ከትግራይ ከኤርትራ ኃይሎች ጋር ሆኖ ነው የሚለው ለቅሶና ወንጀላው በሐሰት ፕሮፓጋንዳ ለማጀብ ምንም ፋኖ ባልተማረከበት ሁኔታ ሐራ መሬት እየተባለ ከሚጠራው ቦታ የጌታቸው ረዳ አባል የሆኑት የትግራይ ተወላጁ ታጣቂዎችን በማምጣት ፋኖ ጋር ሆነው ስንዋጋ ወልዲያ ዙሪያ በመከላከያ ተማረክን እንዲሉ ደሴ ከተማ ፋና ቴሌቪዥን ቀርጾ እያካሄደ መሆኑንም ለማረጋገጥ ችለናል ብለዋል ፋኖቹ። ስለሆነም ፋኖ በብልጽግና ቡድን በሐሰት ፕሮፓጋንዳ ውንጀላ እንዲሁም ሌሎች ምክንያቶችን ቢደርድሩም የጀመረው የአማራ ህዝብ የህልውና ትግል ለድል ከማብቃት የሚያደናቅፈው ወይም የሚያግደው አንዳችም ሁኔታ እንደሌለ ሊታወቅ ይገባል ሲሉ ነው ያስጠነቀቁት ብልጽግናን። መንግስት በተደጋጋሚ ጊዜ የተማረከብኝ ኃይል ምንም የመከላከያ ኃይል የለም ብሎ ቢዋሽም ይሁን እንጂ ፋኖ የማረኳቸውን በመረጃ አስደግፈው ሲገልጹ በተለይም የተማረኩት የመከላከያ አባላቶች እናትና ልጄን እንኳን አይቼ በሞትኩኝ የሚሉና እጅግ በርካቶቹ በፋኖ እጅ መውደቃቸውን እንዲህ ሲሉም ገልጠዋል። እዚህ ያለ ሰራዊታውን አልተማረከም። 12ኛ እኔ ሰው ከ3ኛ ሬጅመንት ነው የሚናገረው 12ኛ 3ኛ ሬጅመንት 2ኛ ሻምበል ተማሪካለው ለምን አልተማረኩም የለኝም ይያለ አገር ቤት እንዳይገባ በድሮን ጨፍጭፈው ሙርከኛን እዚህ ለመጨረስ ነው።
ቀይ መስቀል መጥቶ እንዳይረከብ የለኝም አለው ድብና አርግተዋለሁ ከ300 በላይ ምርኮኛ አለው የለኝም ለምን ይላል ሚዲያ ላይ አወራ ብሎ ቢገል ከሆነ ለምን መግደል አይደለም ለምን አይሰቅልም ከፈለገ ማለት ነው ለሞት ትሞት አለ አካፈር ነው ተፈጠርኩ ወደ አፈር ነው መመለሰው ስለዚህ የለኝም ብሎ ነው ህዝቡ መስማት ያለበት ማለት ኦሮሚያ ክልልም ያለ ደቡብ ክልልም ያለ አማራ ክልልም ያለ ወጣት ማው ካለበት ያመጣ የሚያስጨፈጭፎ ለስልጣኑ ነው የመከላከያ አካላቶቹ እንዲህ ነው እየገለጹ የሚገኙት እጅግ ቁጥራቸው የበረከተ በሺዎች የሚቆጠሩ ዛሬም በፋኖ እጅ መውደቃቸው ነው የተገለጸው ይሁን እንጂ መከላከያ ሰራዊቱ ባገዛዙ ላኪነት ራሱን ወገን ይጨፈጭፋል በላከው ማገዛዝ ይጨፈጭፋል ራሱ በሚከላከል ህዝብም ይጨፋጭፋል መከላከያ አገዛዙን በህዝብ እንዲጠላ ለሱፋን ጥበቃ እንዲሞት አድርጎታል ወንበር ከመጠበቅ ውጪ ለህዝብም ሆነ ለመንግስት ጥቅም የሌለው ሰራዊት አድርጎታል ነው የተባለው ፋኖ ዛሬም ትግሉን አጠናክሮ የተለያዩ ከተሞችን እየተቆጣጠረ ሲሆን ወደፊት እየገሰገሰ መሆኑ ያስጨነቀው የብልጽግናው ኃይል ዛሬም በተለይም በአፋር አካባቢና በሌሎችም አካባቢ የሚገኙትን የጦር ኃይሉን ወደዚህ ወደ ወሎ ግዛት እያስጠጋ መሆኑም ነው የተገለጸው ይሁን እንጂ ነዋርካው ምሬ ወዳጆ ልጆቹ ተጋድሎ ከጠላት መንጋጋ ነፃ ያወጧቸው ከተሞች አሁንም ህዝቡ ደስታውን እየገለጸ ነው የሚገኘው ነፃ የወጡ የአማራ ግዛቶች አሁንም በህዝቡ ዘንድ ትልቅ አክብሮትን እየተሰጠው ያለው የፋኖ ኃይል የመካነ ሰላም ከተማም በፋኖ ቁጥጥር ስር ስትወድቅ ህዝቡ እንዲህ ነው ደስታውን የገለጸው ከፋኖች ጋር በጋራ በመሆን ፋኖ ወደ ከተማው ሲገባ በተለይም ህዝቡ ያለው ትልቅ አቀባበል ከበሬታም የበዛ እንደሆነ ነው እየተገለጸ የሚገኘው ብዙዎቹ ልጆቻችን እንኳንም በሰላም መጣችሁልን በሚል ነው በደስታ እየተቀበሏቸው የሚገኙት ይህ ያስጨነቀው የመንግስት ኃይል በተለይም በአማራ ክልል የሚገኙ ብልጽግናዎች ዛሬም ጭንቀት ውስጥ መግባታቸው ነው የታወቀው በሀገራችን ጉዳይ ላይ በተደጋጋሚ የተሰጣቸውን ማስጠንቀቂያ ያልሰሙ የብልጽግና አመራሮች ዛሬ መግቢያና መውጫተው በጭንቅ ውስጥ እንዳሉም ለማወቅ ተችሏል መንግስት በነዳጅ የሚሰራ ትራክ ወደ ኢትዮጵያ ማስገባት እየተከለከለ ነው ሲል ገለጸ በአንጻሩ ማንኛውም ባለሀብት ጋዝ የሚጠቀም ቦቴዎችንና ከባድ ተሽከርካሪዎችን የሚያስገባ ከሆነ ከቀረጥ ነፃ እንዲያስገባ አስፈላጊው ድጋፍ ይደረጋል ሲል ጠቅላይ ሚኒስትር አብይ አህመድ ገለጸ በሶማሌ ክልል ካሉበት በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት መመረቁ ላይ ነው ጠቅላይ ሚኒስትር አብይ አህመድ ይህን የተናገረው ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉ 1000 ሜጋዋት የማመንጨት አቅም በመያዝ ከፍተኛ አስተዋጽኦ ይኖራልም ነው የተባለው ከሁሉም በላይ ፕሮጀክቱ ከጋዝ ማምረት ብቻ አይደለም ለማዳበሪያ ማምረቻ ወሳኝ የሆኑ ግብአትን በማቅረብ ለምግብ ሉዓላዊነት ጥረታችን ማዕዘን ድንጋይ ሆኖ ያገለግላል ያለው አብይ አህመድ ይህ ለኃይል ማመንጫና የክሪፕቶ ማይኒንግ ስራዎችም አስፈላጊ የሆኑ ግብአቶች ያቀርባልም ነው የተባለው ጠቅላይ ሚኒስትር የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ምርቃትና ሁለተኛ ዙር ማስጀመሪያ መርሃ ግብር ላይ ባስተላለፈው መልእክት ነው ከዛሬ ጀምሮ ማንኛውም በነዳጅ የሚሰራ ትራፊክ ወደ ኢትዮጵያ ማስገባት እየተከለከለ ነው ሲል የገለጸው ቋርቲስ ፍሬዎት ባህሩ የአይን ብሌናቸውን ለመስጠት የገባቸውን ቃል ተፈጻሚ አደረገች ተባለ የአርቲስቷ የአይን ብሌን ለሁለት ሰዎች ብርሃን እንደሚሰጥም ነው የተገለጸው የአርቲስት ፍሬዎት ባህሩ የአይን ብሌን በመለገሱ ሁለት ብርሃናቸውን ያጡ ሰዎች ብርሃን ይመልሳልም ተብሏል የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የአርቲስት ፍሬዎት ባህሩን የአይን ብሌን በወንድማቸው ደብሩ ባህሩ እና ባለቤታቸው መልካም ፈቃድ መሆኑ ታውቋል
በኤፍራታና ግድም ወረዳ ነው በደረሰ የመኪና አደጋ በ31 ሰዎች ላይ ጉዳት መድረሱ የተገለጸው። መነሻውን ግሸን ደብረ ከብሬ ያደረገው አንድ ተሽከርካሪ በደረሰበት አደጋ በ31 ሰዎች ላይ ከባድና ቀላል ጉዳት መድረሱን የኤፍራታ ግድም ወረዳ ፖሊስ ጽሕፈት ቤት አሳውቋል። አደጋው የደረሰው በአማራ ክልል ሰሜን ሸዋ ዞን ኤፍራታ ግድም ወረዳ ሆራ ቀበሌ ኩኩቢ መንደር በሚባል አካባቢ እንደሆነ ነው የተገለጸው። የሰሌዳ ቁጥሩ ኦሮ 96211 የሆነው ተሽከርካሪ ከመንገድ ወጥቶ በመገልበጡ ምክንያት ነው አደጋ መድረሱን የወረዳ ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር መሐመድ መኮንን የገለጹት። ምክትል ኮማንደር መሐመድ እንዳብራሩት ከሆነ አደጋው ሊደርስ የቻለው ተሽከርካሪው በከፍተኛ ፍጥነት ሲጓዝ በመገልበጡ እንደሆነ ነው የገለጹት። ጉዳቱ የደረሰባቸው ተሳፋሪዎች በአቅራቢያ በሚገኙ አጣዬ የመጀመሪያ ደረጃ ሆስፒታል ሕክምና እርዳታ እየተደረገላቸው መሆኑንም አክለው ገልጸዋል። በህገወጥ እንቅስቃሴ ላይ ተሳትፈዋል የተባሉ 39,000 ሰነድ አልባ የውጭ ዜጎች መያዛቸው ተገለጸ። ባለፈው አንድ ዓመት ብቻ ነው 39,000 የውጭ ዜጎች በህገወጥ ሰነድ ሲገለገሉ መያዛቸውን የኢሚግሬሽን ዜግነት አገልግሎት ያሳወቀው። እነዚህ ግለሰቦች ኢኮኖሚያዊ አሻጥርን ጨምሮ በህገወጥ ክንውኖች ውስጥ ሲሳተፉ የተገኙ ናቸውም ብሏል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ ማንኛውም የውጭ ዜጋ ህጋዊ ቪዛ የመኖሪያ ፈቃድ እንዲኖረው ይገደዳል ሲሉም ገልጸዋል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ሀገር ዜጎች በአንድ ሀገር ኢኮኖሚ፣ የጸጥታ፣ ማህበራዊ እንቅስቃሴ ላይ ጉዳት እንደሚያደርሱ የገለጹት አቶ ጎሳ ይህንን ለመከላከልም ባለፈው 2017 በጀት ዓመት ብቻ 39,000 ሰነድ አልባ የውጭ ዜጎች መያዝ ተችሏል ሲሉ ነው የገለጹት። እሬቻ በደብረ ዘይት ቢሾፍቱ ተከበረ። አባገዳዎች፣ ሀደ ሲንቄዎች፣ የሃይማኖት አባቶች፣ የመንግስት ከፍተኛ አመራሮችና ሌሎችም ተጋባዥ እንግዶች እየተሳተፉበት የእሬቻ ፎረም በቢሾፍቱ ገልማ ሰርዲ መከበሩ ነው የተገለጠው። በፎረሙ ላይም የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳን ጨምሮ የፌዴራል የክልል ከፍተኛ የስራ ኃላፊዎች መገኘታቸውም ታውቋል። በሌላም በኩል በጉራጌ ዞን የወልቅጤ ከተማ አስተዳደር የኢሬቻ በዓልን ለማክበርም ወደ ሆራ ፊንፊኔ ሀርሰዲ ቢሾፍቱ መግባታቸው ነው የተገለጸው። እዛ ሲደርሱም ከፍተኛ አቀባበል የተደረገላቸው መሆኑን ያገኘነው መረጃ ያመለክታል። ዩቲዩብ ለትራምፕ 24.5 ሚሊዮን ዶላር ለመክፈል ተስማማ ተባለ። የጎግል ንብረት የሆነው የቪዲዮ መድረክ ዩቲዩብ ፕሬዚዳንት ዶናልድ ትራምፕን በጥር 6 2001 ዓ.ም የካፒቶል ህንፃን አመፅ ተከትሎ አካውንታቸውን በማገድ በኩባንያው ላይ መሰረቱት ክስ ለመፍታት ነው 4.5 ሚሊዮን ዶላር ለመክፈል የተስማማው ዩቲዩብ። ይህንን ስምምነትም ዩቲዩብ ምንም አይነት ጥፋት መፈጸሙን እንደማያም በግልጽ የሚያመላክት ቢሆንም በቅርቡ ሁለተኛው ፕሬዝዳንትነት ዘመን ያሸነፉት ትራምፕ ከትላልቅ የቴክኖሎጂ ኩባንያዎች ጋር እያደረጉት ያለውንም ሰፊ የስምምነት አካል ነው ተብሏል። ከዚህ ቀደም የፌስቡክ እና ኢንስታግራም ወላጅ ኩባንያ የሆነው ሜታ በተመሳሳይ አካውንት እገዳ ምክንያት 25 ሚሊዮን ዶላር ሲከፍል፣ ቀደም ሲልም ትዊተር በመባል የሚታወቀው ኤክስ ደግሞ ወደ 10 ሚሊዮን ዶላር የሚጠጋ ገንዘብ በመክፈል ከትራምፕ ጋር ስምምነት ላይ መድረሳቸው ይታወቃል። በመጨረሻ ኢትዮጵያ የኤርትራን የሀገርነት እውቅና እንድትሰጥ ጠንካራ ክርክር ቀረበ ተባለ። ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊነት ሀገር እውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ አነጋጋሪ ጥያቄ በፖሊሲ ክበቦች ውስጥ መቅረብ ጀምሯል ነው የተባለው። ሆርን ሪቪው የተሰኘው መጽሔት ባወጣው ሰፊ ትንተና ላይ ነው ኤርትራ ኃላፊነት የሚሰማት ጎረቤት መሆን ባለመቻሏ በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታውቅ በመሆኗ ኢትዮጵያ እውቅናውን ለዘላለም ማቆየት እንደሌለባት ሞግቷል። ትንታኔው ኢትዮጵያ እውቅናውን እንድትነጥቅ ህጋዊ እና ስልታዊ ምክንያት እንዳላትም ይዘረዝራል። የሀገራትን መስፈርቶች አለማሟላት ኤርትራን በማባራው የግዳጅ ውትድርና፣ ከፍተኛ የሰብአዊ መብት ጥሰትና ህገ መንግስታዊ አልባ አገዛዝ ምክንያት እንደ ሀገር መውደቋ ስቴት ፌለር አረጋግጣለች። በሚሊዮን የሚቆጠሩ ዜጎቿንም እየተሰደዱ ነው። የውስጥ ጉዳይ ጣልቃ ገብነት ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ቡድኖችን በመደገፍና የኢትዮጵያን የልማት ፍላጎት ከግብፅ ጋር በመተባበር በማደናቀፍ የጎረቤትነትን መርህ አፍርሳለች። ህጋዊነት የሀገር እውቅና መስጠት ቋሚ ያልሆኑ ሉዓላዊ እርምጃዎች በመሆኑ ኢትዮጵያ ስህተት ነው ያለችውን ውሳኔ የመቀልበስ ህጋዊ መብት አላት። በመጨረሻም ትንታኔው እውቅናን ማንሳት በኤርትራ ላይ የዲፕሎማሲ ጫና በመፍጠር በተለይም የባህር በርን በሚመለከቱ ድርድሮች ላይ የኢትዮጵያ ተጽዕኖ ያጠናክረዋል ሲልም ደምድሟል። የኢትዮጵያ መንግስት በኤርትራ የአገርነት እውቅና ላይ በይፋ የሰጠው ምላሽ እስካሁን ምንም የለም።
ክብራን ተመልካች አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እየጋበዝን ዜናዎቻችንን በዚህ ቋጭን። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩ። ሰላም ጤና ይስጥልኝ።